ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ እና በ19 ብሎ የለም። ሰላም ቤተሰቦቻችን፣ በትላንትናው ቪዲዮ የአቶ አማን ፍስሃን ህልፈተ ህይወት ተመልክተን ወይም ደግሞ መረጃውን አቀብለናችሁ ነበር። በዛ ቪዲዮም እንግዲህ ለአንዲት ሴት የ1500 ብር ሽልማትን አቅርበን ነበር። ከሰብስክራይበሮቻችን መካከል ሁልጊዜም እንደምናደርገው በየሶስት ቪዲዮ ለሰብስክራይበሮቻችንና ኮሜንት ላይክ ለሚጽፉ ሰዎች ለወንዶች 1000 ብር ለሴቶች 1500 ብር ይዘን እንመጣለን። እርሶም ራስዎን ተሸላሚ ማድረግዎን እርግጠኛ ይሁኑ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክትል ዋና ስራ አስፈጻሚና የኮርፖሬት ዘርፍ ኃላፊ የነበሩት አቶ አባይነህ ሙሉጌታ ከዚህ ዓለም በሞት ተለዩ። ብዙ ሰዎችም ኢቢኤስ ቲቪ ውስጥ የሙት መንፈስ ወይም ደግሞ ስፒሪት አለ እያሉ እየተናገሩ ይገኛሉ። በእንደዚህ አይነት መልኩም ፎቶዎችን እያዘጋጁና እያቀረቡ ይገኛሉ። ቀጣይስ ማን ይሁን በማለት ጥያቄዎችንም እያቀረቡ ይገኛሉ። እኔ በዚህ ጉዳይ አልስማማም። እንደ ሐሳብ እናንተን ሐሳብ ኮሜንት ሴክሽን ላይ ብታሰፍሩልኝ ግን ደስ ይለኛል። ምክንያቱም ይሄ ተግባርም ሆነ ሐሳብ ትክክል አይደለም። ስለዚህ ብንታረምበት ጥሩ ነው ብዬ አስባለሁ። ከዚህ በተጨማሪ አቶ አማን ፍስሃ ጽዮን በጣም የከበረ ምስጋናቸውን ለተለያዩ የሥራ ባልደረቦቻቸው ከመሞታቸው በፊት አቅርበው ነበር። ይህም እንግዲህ የመሰናበቻ የስንብት ደብዳቤ ይመስላል። ደስ በሚል ሁኔታ ሁሉንም አመስግነው ሚስታቸውን አክብረው በአግባቡ ነበር ከዚህ ህይወት ያረፉት። በድጋሚ ለቤተሰቦቻቸውም ሆነ ለኢቢኤስ ጋዜጠኞች የጠለቀ ሀዘናችንን እየገለጽን እንደዚሁም ደግሞ ለሳቸውም ነፍስ ይማር ማለት እንወዳለን። ከስራ ባልደረቦቻቸው መካከል አንዷ የሆነችውና እንደዚሁም 10 ዓመትን አብረው በስራ ያቆዩት ትዕግስት አስፋው እንዲህ በማለት ሐሳቧን ገልጻ ነበር። ወንድሜ አማንዬ ባለውለቴ ቃል የለኝም፣ ልቤ ተሰብሯል። ስለ አማን እንኳን እንደኔ 10 ዓመት አብሮ የሰራ ይቅርና ለደቂቃም ቢሆን ያወራው ቅንነቱንና መልካምነቱን መመስከር ይችላል ትለናለች ትዕግስት አስፋው። ለኔ ግን ይለያል ትለናለች። እዚህ ሀገር ስመጣ በራቸውን ከፍተው የሥራ እድል ከመስጠት ባሻገር ደከም ባልኩ ቁጥር ቲጂ ካንቺ ብዙ የምጠብቀው ነገር አለ በማለት ብርታት እየሆኑኝ ለ10 ዓመታት በኢቢኤስ እንድቆይና በርትቼ እንድሰራ ምክንያት የሆኑኝ አቶ አማን ነበሩ ትላለች። በማጣቷም ከባድ ሐዘኗን በእንደዚህ አይነት መልኩ ትዕግስት አስፋው ገልጻለች። በሚገርም ሁኔታ እሷ ብቻ አልነበረችም። እንደዚህ አይነት ሐዘኖችን ልብ የሚሰብሩ ንግግሮችንና በህይወት እያሉ አቶ አማን ፍስሃ ጽዮን የተገበሯቸውን መልካም ተግባሮች እየተናገሩ የነበሩት። ከነዛም መካከል አንዷ መቅደስ ዳበሳይ ነበረች። በቀድሞ ኢቢኤስ ቆይቷ ብዙዎቻችን ወደናት አሁን ላይ አባይ ላይ ትገኛለች። መቅደስ ዳበሳይም እንዲህ በማለት መልእክቷን ገልጻለች። ሙያተኝነትና ደግነት፣ ባለራዕይና መልካምነት፣ አባትና ጥበበኛ ባል፣ የቅርብ የአባት ያህል አለቃ፣ ለኢትዮጵያ የግል ሚዲያው ዘርፍ ተቀዳሚ መሆኑንም መግለጿን አልቦዘነችም። ሰው ከንቱ በማለት የሰው ልጅን የበታችነት አሳይታ የፈጣሪን ከፍታን ተናግራ እንግዲህ አቶ አማን ፍስሃ በእግዚአብሔር እጅ ወደሱ መቅረባቸውን ተናግራለች። እንደዚሁም ደግሞ ለኢቢኤስ ቤተሰብ መጽናናትን እንደምትመኝና በተለይ ብቸኛ ጓደኛ ለሆንካት ሚስትህ፣ ወንድሟ፣ መከታዋ የሆንክላት የሥራ አጋሯ፣ አለቃ ደሞም ታዛዥ አገልጋይ የማትለያት ስትወጡም ስትገቡም አንድ ላይ በከፍታም ደሞም በፈተናም ጊዜ ሁሉ የሚያደበዝዝ የቃል ኪዳን መለኪያ ነበራችሁ። ለወይዘሮ ማክዳም ሐዘኗን እንባዋን እንዴት እንደሚታበስ ግራ በመጋባት ግን መጽናናትን እየተመኘች መቅደስ ዳበሳይ መልእክቷን አስተላልፋለች። እንደዚሁም ለኢቢኤስ ቲቪ ከፍታን እየተመኘች ላሰቡበት ራዕይም ጸንተው እንደሚሰሩ አመኔታዋን ገልጻለች። ይሄ ጉዳይም አንድ ነገር እንዳስታውስ አደረገኝ። በቅንነት የኖሩና የሚሄዱ ሰዎች ሰላምንና እረፍትን ሲያገኙ፣ በአግባቡ የማይኖሩና አጭበርባሪ ሰዎች ደግሞ እዚቹ ምድር ላይ ራሱ ብዙ አይነት ስቃይ ሲደርስባቸው እንመለከታለን። ኢቢኤስ ለኔ ብቻ ሳይሆን ከኔ ጋር አብረው ለመሰረቱት እና የኢቢኤስ ሳክሴስ በጣም በብዙ ሰዎች አሁን ልጠራቸው በማልችል ሰዎች የተደገፈ ነው። በእኛ ሐሳብ ብቻ ሳይሆን
እንግዲህ 44 ፕሮግራሞች በአንድ ሳምንት ውስጥ እናወጣለን። 44 እነዚህ 44 ፕሮግራሞች አሴምብሊ ላይን ኑሯቸው ማኒፋክቸር የሚደረጉ ፕሮግራሞች አይደሉም። የሐሳብ ቅንብር፣ የሐሳብ ክሪኤቲቪቲ በየሳምንቱ እየተቀያየረ የሚወጡ ወጣውም ደግሞ አሸናፊ ሆነው ብጠራላችሁ ሁሉንም ፕሮግራሞች ታቋቸዋላችሁ። ይሄንን የሚያደርጉ ኃይሎች በሞላ ላመሰግናቸው እወዳለሁ እና የኢትዮጵያ ሕዝብ ተመልካቾቻችንን በክብር ላመሰግናችሁ እወዳለሁ። ምስጋናቸውን በዚህ መልኩ ነበር የጀመሩት። ታዲያ አቶ አማን ፍስሐ ጽዮን እንግዲህ ኢቢኤስን በጉብኝት ላይ ባሉበት ሰዓት ሉላ ገዙ ሚስታቸውን ያመሰገነችበት መንገድ አለ። እንዴት ለሰራተኞቹም ሆነ ለኢቢኤስ ለባለቤታቸውም የጀርባ አጥንት እንደነበሩ ያመሰገነችበት ሁኔታ አለ። እንደዚሁም መቅደስ ዳበሳይ ተመልክተን እንመለስ። ሞቅ ደመቅ ሻብረቅ አድርገን የዛሬውን እሁዳችንን በኢቢኤስ ጀምረን እሁድ በኢቢኤስ ቤተሰብ ነው የምንለው እኛ። እሁድ ቀን ሁሉ ሰው ሰብሰብ ብሎ አረፍዶ የሚልበት ሰዓት 22 ሴግመንቶች በሳምንት ማዘጋጀት በጣም ይከብዳል። መዝናኛው ቁም ነገር ወዳታው ትንሿን ኢትዮጵያ የምንለው ቀደም ያለ ሾው ነው። በውስጡ በጣም ብዙ ሆስቶች አሉ፣ ብዙ የፕሮግራም ይዘት አለው። እኛ በቃ ቤታችን ነው የምንለው። ስለዚህ የህዝብ ቤት የኛ ቤት ነው። እንግዲህ በኢቢኤስ በጣም የምንወደው ቤታችን ነውና ስለመጣችሁ ስላያችሁ በጣም እናመሰግናለን። ማመስገን የምፈልገው የበላይ ጠባቂዎቹ ባለቤቶቹ እንደ ታች እንዳሉ ሰራተኛ ቀን ከሌሊት ስለሚሰሩ ኢቢኤስ ራሱን ጠብቆ አንደኛ ሆነና እጅግ በጣም እነሱን በእናንተ ፊት ማመስገን እፈልጋለሁ። ከጀርባ ግን ማክዳን የእውነት ከልብሳችን ጀምሮ የቀለም ምርጫዎቹ እነዚህ የምታዩቸው ሴታፖቹ በሙሉ በየሳምንቱ ሳትጎርሽ እየመጣች የምታስተካክልልን እሷ ናትና ከፕሮግራማችን የጀርባ አጥንት ነው እኛ የምንላት። ሁሉ ነገር ላይ የእሷ እጅ አለበት። በእናንተ ፊት ደግሞ እሷን ተደጋሚ ያመሰግናል። በሚገርም ሁኔታ ግን ሉላ ገዙ ብቻ አልነበረችም ሚስታቸውን ስታመሰግን የነበረችው። እንደዚሁም ራሳቸው አቶ አማን ፍስሐ ጽዮንም በዚህ መልኩ ፍቅራቸውን ገልጸው ነበር። ማክዳ አሰፋ ከጋብቻ በኋላ ማክዳ ፍስሐ ጽዮን አንዴ ተነሺ በጣም ከኢቢኤስ ሳክሰስ ጀርባ እና ከኔም ጎን ለ26 ዓመት የቆመች ውዷ ባለቤቴ ነች። የምታዩዋቸው እነዚህ በጣም ትላልቅ ፕሮግራሞች ከጀርባዋ እንግዲህ ያለች ማክዳ አሰፋ ነች። አንዳንዴ ከጀርባ ያሉ ሰዎች አይታወቁም፣ አይመሰገኑም። ግን ላመሰግናት በጣም እፈልጋለሁ። እነ ሰይፉንም ላመሰግን እፈልጋለሁ። እነሱም 15 ዓመት ተግተው ሰርተዋል። ሰለሞን ቲክቶክ እንዲሁም 14 ዓመት ተግቶ ከኛ ጋር ሰርቷል። ሌሎችም እንደነ ቲጂ እዚህ ያሉት ሳይመን በችግር ሰዓታችን በጣም ኃይለኛ ኮንትሪቢዩሽን ያደረጉ ሰዎች አሉ እና የኢቢኤስ ሳክሴስ በጣም በብዙ ሰዎች አሁን ልጠራቸው በማልችል ሰዎች የተደገፈ ነው። በእኛ ሐሳብ ብቻ ሳይሆን እንግዲህ 44 ፕሮግራሞች በአንድ ሳምንት ውስጥ እናወጣለን። 44 እነዚህ 44 ፕሮግራሞች አሴምብሊ ላይን ኑሯቸው ማኒፋክቸር የሚደረጉ ፕሮግራሞች አይደሉም። የሐሳብ ቅንብር፣ የሐሳብ ክሪኤቲቪቲ በየሳምንቱ እየተቀያየረ የሚወጡ ወጣውም ደግሞ አሸናፊ ሆነው ብጠራላችሁ ሁሉንም ፕሮግራሞች ታቋቸዋላችሁ። ይሄንን የሚያደርጉ ኃይሎች በሞላ ላመሰግናቸው ፈልጉ። ሁሉም ቀደም ብለው ግን የሰው ልጅ እንደሚለያይና ይህንን መለያየት ግን ወደ አንድነት መቀየር እንዴት እንደሚቻል ለስራ ባልደረቦቻቸው በዚህ መልኩ ነበር ሲያስረዱ የነበረው። ትልቁ የዚህ ፕሮግራም አፋልጉኝ ጋር ከተያያዘው አንደኛው ትልቁ ኮንሰፕት ከአገር ኮንሲሊየሽን ጋር የተያያዘ ሰው ይለያያል በሆነ ምክንያት፣ ግን በኋላ መገናኘቱ is the most important thing። በዛ ሰዓት እንዴት አድርጎ ነው ህብረተሰቡ ራሱ ሲገናኝ
ፓርት ኦፍ የመገናኘት አካል የሚለው ላይ ትልቅ የሆነ እንትና እና በሚያሳዝን ሁኔታ ግን ይሄ ሀዘን ኢቢኤስ ቲቪ ላይ ብቻ አልቀረም። ይሄ ሀዘን ወደ ኢቲቪም እየተላለፈ ይገኛል፣ ልክ እንደ ተዛማች በሽታ። እስኪ ከኢቲቪስ ማንን አጣን? የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክትል ዋና ስራ አስፈጻሚና የኮርፖሬት ዘርፍ ኃላፊ የነበሩት አቶ አባይነህ ሙሉጌታ ከዚህ ዓለም በሞት ተለዩ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለ2 ዓመታት ያህል በምክትል ዋና ስራ አስፈጻሚና በኮርፖሬት ዘርፍ ኃላፊነት ያገለገሉት አቶ አባይነህ ሙሉጌታ በመንግስት የተለያዩ ኃላፊነቶች ላይ የሰሩ ስለመሆናቸው የህይወት ታሪካቸው ያስረዳል። ባለትዳርና የአንድ ሴት ልጅ አባት የነበሩት አቶ አባይነህ ሙሉጌታ ባደረባቸው ህመም በሕክምና ሲረዱ ቆይተው በ37 ዓመታቸው በዛሬው ዕለት ህይወታቸው አልፏል። የቀብር ስነ ስርዓታቸውም ነገ ቅዳሜ በመካኒሳ አቦ ከቀኑ 7 ሰዓት ላይ የሚፈጸም ይሆናል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን አመራሮችና መላው ሰራተኞች በአቶ አባይነህ ሙሉጌታ ህልፈተ ህይወት የተሰማቸውን ጥልቅ ሐዘን እየገለጹ ለቤተሰቦቻቸውና ወዳጅ ዘመዶቻቸው መጽናናትን ይመኛሉ። ለሁሉም መጽናናትን እየተመኘው ለሟቾችም እንግዲህ ነፍስ ይማር ማለት ፈልጋለሁ። አንድ የሰው እርዳታን የተጠሙ እናትን ላቅርብላችሁ። እኚህ እናት እንግዲህ ብዙ ጊዜ ፈን ሲያደርጉ ወይም ደግሞ አስቂኝ ቪዲዮን ሲሰሩ ነበር የምናስታውሳቸው። ዛሬ ግን በእንደዚህ አይነት መልኩ አይደለም። በካንሰር ህመም ቤታቸው ሆነው የሰቃዩ የሚገኙ አንድ እናትን ላስተዋውቃችሁ። ካንሰር ማለት ትንሽ ነገር አይደለም። ሰው ህይወት የሚያጠፋ የሰው ህይወት የሚቀጥፍ ነው። ስለዚህ እናቀው እኔ ለአዶናይ ራሱ የሰራሁት ቪዲዮ 2,400,000 ታይቷል። ሳያው ቀምቶ አይደለም። ከዛ ወዲህ እኔ ከሰራሁ ወዲህ ብዙ ሰው እየረዳ ነው። እስጢፋኖስ እንደዚህ ከኔ ጋር ቪዲዮ ሰርቶ ስንት ያልሰራሁት አለ። ግን አንድ ቀን የት ቀረሻል አሉኝ። ምን አረው? ምን አጠፋው? ፖለቲከኛ አይደለም፣ ዘረኛ አይደለም፣ ሃይማኖት አልነካ። ለምን እንደጨከኑብኝ እግዚአብሔር ይወቅ። ነው የምለው። እባካችሁ ኢትዮጵያውያን እቺ እናት እንደዚህ እያለቀሰች ታጠርቅሽ ታማ እንደዚህ እያለቀሰች እየተቸገረች ለምን ዝም ትላላችሁ? ብዙዎቻችሁ መታችሁ አልሰራችሁ። ብዙዎቻችሁ ከሷ ጋር ኮላብ አድርጋችሁ ቪው አላገኛችሁ። ብዙዎቻችሁ በሷ በኩል ብዙ ነገር አላገኛችሁም፣ ፎሎወር አላገኛችሁም። ዛሬ ስትታመም ለምን ዝም ትላላችሁ? በቃ መታችሁ ሁላችሁም የበኩላችሁን ቪዲዮ በመስራት አድራሿን ይኸው እኔ አውሩኝ፣ በውስጥ ነግራችኋለሁ። ንገሪያችሁ አድራሼ ኮየ ፈጬ ንፋስ ስልክ ነው። ሰው ቢጠይቁ አያሳይም? ቤትሽ ያሳያል፣ ማንም ያሳያል። በቃ በነገራችሁ አድራሻ ኮየ ፈጬ ንፋስ ስልክ መታችሁ የዓለምዬ ቤት የት ነው ብላችሁ ጠይቃችሁ መታችሁ ስሩ። የት ስንትም ሺህ ይኑራችሁ። እቺን እናት እያየን እንጣት ወይ የቤት ኪራይ ያለባት ለጨረር በቀን ከ50 ሺህ በላይ ነው። ከ50 ሺህ እስከ 100 ሺህ ብር ነው የምታወጣው። በየቀኑ መታየት አለባት። ይሄን ሁሉ ብር ደግሞ ለሷ አይደለም ለጤናማ ሰው ራሱ ይከብዳል። ስለዚህ እባካችሁ ኢትዮጵያውያን እባካችሁ አሁንም ብዬ የምለው ነገር ቢኖር ይሄንን በቃ ከጎኗ ሁኑ፣ አግዟት። አካውንትሽን ድጋሚ ንገሪያቸው። 1037 10 53 88 7 ዓለም ይመር። እባካችሁ ኢትዮጵያውያን የ100 ብርም ቻሌንጅ ተዘጋጅቷል። በዚህ አካውንት አቅማችሁ የቻለውን እንድታግዟት ይሁን። ለእናታችን እንግዲህ የተቻለንን እርዳታ የተቻለንን አቅም እንድናሳይ እኔ ጥሪን አቀርባለሁ። ስለ እናት ካነሳን ግን ሰሞኑን ከእናት ጋር ተያይዞ ዋንትያ ያጋጠማት ጉዳይ አለ። ዋንትያ እንግዲህ በመደፈሯ ምክንያት አንድ ልጅ እንዳላት ሁላችንም የምናውቀው ነገር ነው። ታዲያ በሚያስገርም ሁኔታ ይሄ ግለሰብ እንዲህ በማለት ፍርድ ቤት ልጅ ይገባኛል ብሎ ጥያቄ አቅርቦ ነበር። ፍርድ ቤትም አዎ ይገባሃል በማለት ፍርዱን ፈርዶለታል። ሰበር መረጃ ስለ ዊንታና ተሰምቷል። ዊንታ ተከሳ ፍርድ ቤት መቅረቧ ነው የተሰማው። ተገድጄ የልጅ እናት ሁኛለሁ ያለችው ዊንታና ወደ ህዝብ ከመጣች ጀምሮ ታዋቂነትና ተወዳጅነትን አትርፋለች። አሁን ላይ እንግዲህ ተከሳ ፍርድ ቤት መቅረቧን ዘሀበሻ ዘግቧል። የክሱ ምክንያትም እንግዲህ የልጅ ወላጅ አባት ነኝ የሚል አቶ ሱራፌል ሲሆን ልጄን እንዳላያት ከልክላኛለች፣ ደብቃብኛለች። ከዚህም በተጨማሪ
ልጄን ተገቢ ያልሆነ ማስታወቂያ እያሰረች ወደ ተገቢ ወዳልሆነ ተግባር እየወሰደቻት ነው ብሎ ለፍርድ ቤቱ ማስረዳት ችሏል። ዊንታም እንግዲህ ክሱን አስተባብላለች። እኔ ልጄን ተገቢ ያልሆነ ማስታወቂያ አላሰራዋትም፣ ነገር ግን አሁን ላይ የወላጅነት ጥያቄ የሚጠይቀው አባት ነኝ ባይ አባት አይደለውም ብሎ የካደ ሰው ስለሆነ ይህ ጥያቄ እንግዲህ ቅንነት የጎደለው ነው ብላ መልስ ሰጥታለች ማለት ነው። በመሆኑም እንግዲህ ፍርድ ቤት የልጅቷን መብትና የአባትነት ፍላጎቱን እንዲያሟላ በሚል ውሳኔ ወስኗል ማለት ነው። ውሳኔውም እንግዲህ ልጁን በየሳምንቱ እሁድ ከ4 ሰዓት እስከ 11 ሰዓት በዊንታ ቤት ሂዶ ማግኘት እንዲችል ነው የተወሰነው ማለት ነው። እናንተ ስለዚህ ምን ታስባላችሁ? በሚገርም ሁኔታ ዋንትያ ይሄ ብቻ አልነበረም ሰሞኑን የገጠማት። በትላንትና ቪዲዮ እንደተመለከትነው ብዙ አይነት ዘለፋዎችም ደርሰውባት ነበር። ለዚህ ዘለፋም ብዙ ሰዎች ድምጽ እየሆኗትና አይገባትም በማለት እየተናገሩም ይገኛሉ። መመለሻው እንዳይጠፋ መነሻን አስተውስ ማለት ይሄ ነው። እንግዲህ የኢትዮጵያ ሕዝብ እኮ አንቺን ከመሬት አንስቶ ገላሽን አጥቦ ሰው ያረገሽ ነበር። አንቺ ግን ገላሽን ካጠበሽ ይልቅ ከነጻሽ በኋላ ሽቶና ሳሙና ለሰጡሽ ሰዎች ስታጎበድጂ አይተንሽ ነበር። ከዛ ከታች ከተነሳሽበት ይልቅ ፌመስ ኮንሽ በኋላ ከኢትዮጵያ ሕዝብ ጋር በኮሜንትና በቪዲዮ መበሻሸቅ ነበር ያልሽ። ጭራሽ ማንነትሽ ጠፍቶብሽ ግራ የገባሽ ሰው ሆነሽ ነበር ዋንትያ። እኔ ግን በእንደዚህ አይነት ሁኔታ ባላይሽ በጣም ደስ ይለኝ ነበር። ምክንያቱም አንቺ እንደደከመሽ ሁሉ የኢትዮጵያ ሕዝብ ሁሉ ደክሞታል። አንቺ ግን ያነሳሽን የኢትዮጵያ ሕዝብ በጠቅላላ ንቀሹ ነበር። ለዚህ ነው ገብተሽ ኮሜንቱን ብታነቢው እንዳለ የሚጽፉልሽ ያልሆነ ነገር የሚሆነው የምትሰጩ ነገር ጥሩ ስላልነበረ ነው። ለኢትዮጵያ ሕዝብ የኢትዮጵያ ሕዝብ ያደረገለሽን ነገር በጠቅላላ የመለሽለት ሂሳብ ባልሆነ ነገር ነበር። ወደ ላይ ሆኜ ሽንቴን ካልሸነውባችሁ ነበር ስትይ የነበረው። ግን ምን ያደርጋል ዛሬ በእንደዚህ አይነት ሁኔታ ስላየሽ ግን በጣም ልቤም አዝኗል፣ ልቤም ተሰብሯል። ልጅሽም ስትሰደብ በጣም አዝኛለሁ። ይሄ ሁሉ የሆነው ግን ባንቺ ምክንያት ነው። ለማንኛውም አረፈደብሽም። አሁንም የኢትዮጵያ ሕዝብ በጣም ሩሩና አዛኝ ስለሆነ አሁንም ቢሆን በይቅርታ ወደ ኢትዮጵያ ሕዝብ ውስጥ ለመመለስ ሞክሪ። በማልቀስ የሚገኝ ነገር ምንም ነገር የለም። በሚገርም ሁኔታ ግን ለዚህ ዘለፋው ምክንያት በመጀመሪያ ደረጃ እየተጠቀሰች የምትገኘው ዋንትያ ናት። ምክንያቱም ብዙ አይነት ነገሮችን አብራ ስታደርግ እንደነበረና እንደዚህ አይነት ሐሳቦችን ሊያነሳሱ የሚችሉ ነገሮችን ስታደርግ እንደነበረ ብዙ ሰዎች እያሳዩ ይገኛሉ። ቢሆንም ይገባታል ስድቡ ብዬ አላስብም። በደንብ በውስጥ ምንድነው በደንብ አርጎ በውስጥ ስለሚጀናጀኑ ስለሚቁላሉ ምን ብለው ይኸው ስትር መጠመጥልሽ ነበር። በአደባባይ ስትር መጠመጭለት ነበራችሁ። በውስጥ ያወራሉ፣ ይጀናጀናሉ፣ ይዋሻሉ። በጣም ቀጣፊ ናቸው። በሚገርም ሁኔታ ዮኒ ማኛ ያሳየን መረጃ ዋንትያ ላይ እንድንፈርድ ያደርገናል። ነገር ግን ማንም ላይ ፈራጅ አይደለም። እንደ ሐሳብ ደረጃ ግን ነውር ጌጡ የሆነ ትውልድ ከእናት ተፈጥሮ እናትን እየሰደበ የእናትነት ዋጋን ያሳጣ ትውልድ። እንዴትስ አንዲት ፍሬ ታዳጊ እናት የሆነችን ሴት በራሷ መጣጣር መቆም የምትሞክርን ሴት ለማሸማቀቅ ያን ያህል ርቀት ተጓዛችሁ? እስከምንስ አውቃችኋት የነውር አንደበታችሁን ለመዘርጋትስ ዳዳችሁ?
ይህች ሴት ታዳጊም ሆና በዛ ላይ እናትም ሆና ራሷን ለማኖር እጅግ በጣም ምጥር ትናንትና ማንም ምንም ባልነበራት ጊዜ በኢትዮጵያን ፊት ለፊት መታ እናት ነኝ አሁን እዚህ ችግር ውስጥ ነው ያለሁት እርዱኝ ያለች ትንሽ ታዳጊ ዛሬ የበሰለች እድሜ ያስተማራት ራሷንና ልጇን የምታስተዳድር ህይወቷን ለማቆያት ልጇን ለማሳደግ ምንም ነገር የምትሞክር እጅግ በጣም ታታሪ ሴት በተወሰኑ ቅርርቦቻችን ዋንትያ መናገር አይደለም ጥንካሬዋን ጀግንነት እንኳን አድንቀን አንጨርስላትም ራሷን ያስተማረች ራሷን እዚህ ያበቃች ነች እውነት ነው ትናንት እርዱኝ ብላ በእያንዳንዳችን የቴሌቪዥን ገጽ መስኮት ላይ ነበረች ዛሬ ግን ራሷን ሶሻል ሚዲያ ላይ የምታገኘው ለአንዲት ነፍስያ ልጇ ስትል ብቻ ነው ታዋቂ መሆንና አዋቂ መሆን ይለያያል ማንኛውም ሰው በነውር ባንዲራ ያዥ ሆኖ መታወቅ ይችላል አዋቂ መሆን ግን አይቻልም ይህችን ታዳጊ የራሷን ህይወት ለመደጎም የትኛውም ስምጥ ውስጥ ገብታ ራሷን የምታስተዳድር አንዲት ብላቴና ማሸማቀቅም ሆነ የነውር ቃላቶችን መናገር እናት የለንም እንዴ እስኪያስብል ድረስ መታዘብም የለብንም ይህ ትውልድ ነውረኛ ትውልድም ሊባል አይገባውም እባካችሁ ከመናገራችሁ በፊት ቆም ብላችሁ አስቡ እሷ ምንም ብትሏት ዛሬም ነገም ጀግና እንደሆነች ትቀጥላለች መቼም ቢሆን ራሷን ዝቅ አታደርግም ትናንት ዝቅ ብላ ከፍ ያለችበትን ስለምታስብ ጥንካሬዋንም መመስከር እንችላለን ይህንን እንዳሳደገም ማህበረሰብ በቅርብ ጊዜ እንደተዋወቀም ወንድም እኔም ዋንትያ ነኝ የሷ ጥቃት ያሳስበኛል የትኛውም ሴት ጥቃት ያሳስበኛል እባካችሁ እንደበታችሁን ከመክፈታችሁ በፊት እናት አባቶቻችሁን ጎረቤቶቻችሁን ያሳደጋችሁን ሁሉ አስቡ ሶሻል ሚዲያው ተመቸኝ ተብሎ ብዙ ነገር መናገር ኋላ መዘዙ ለቤተሰብ ነውና ከቤተሰብ እንደተፈጠርን እንረዳ የሰው ልጅ ዝቅ ማድረግ ፈጣሪ የማይወደውምና ሰከን እንበል እኔም ዋንትያ ነኝ ይህ የሚኖር ህይወት ነው ሰላም ከእንደዚህ አይነት ጉዳይ ጋር ተያይዞ ሰሞኑን የቫለንታይን ወቅት በመሆኑ ምክንያት አንድ መረጃን እንድትሰሙ ፈልጋለሁ አስፈሪው መረጃ ይፋ ሆኗል ሁላችሁም ጥንቃቄ አድርጉ ከቫለንታይን ዴይ 45 ቀናት በኋላ ምን እንደሚፈጠር ታውቃላችሁ አሃዙ እጅግ በጣም ያስደነግጣል ባለሙያዎች እንደሚሉት ከቫለንታይን ዴይ 1 ወር ከ15 ቀን በኋላ የውርጃ መጠን በከፍተኛ ሁኔታ ይጨምራል አበባው ጠውልጎ ቸኮሌቱ አልቆ ጸጸቱ የሚጀምርበት ወቅት ማለት ነው ፍቅርን ማክበር ደስ ይላል ግን የወደፊት ህይወትን ዋጋ ማስከፈል የለበትም ስሜታችሁን በኃላፊነት መምራት ነገ ከሚመጣ ጥቁር ጠባሳ ያድናችኋል ለጓደኞቻችሁ ሼር በማድረግ አስጠንቅቋቸው ከማይሆን እቅድም አስቁሟቸው የናንተን ማስተያየት ጻፉልኝ መልካም ጊዜ ለማንኛውም ከአንድ ወር በኋላ ከሳምንት በኋላ ከመጸጸት በፊት አሁኑኑ ውሳኔ ልትወስኑና ራሳችሁን ልታዘጋጁ ይገባል ብዬ አስባለሁ እኔም እንግዲህ በዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ እዚህ ቻናል ላይ እንግዲህ ስትመጡ ሁሉ ጊዜም የሳምንቱን መነጋገሪያ በአሁን ሰዓት ላይ ምን እየተፈጠረ ነው የሚለውን ነገር የምትመለከቱበት እንደዚሁም ደግሞ አልፎ አልፎ የሚያዝናኑ ነገሮችን የትልቅ ሰው አነጋጋሪ ሐሳቦችን የምንመለከትበት ቻናል ነው ታዲያ ሁላችሁም ከዚህ በተጨማሪ ሰብስክራይብ እና ላይክ ኮሜንት እያደረጋችሁ ወንዶች 1000 ብር ሽልማት ሴቶች 1500 ብር ሽልማት ማግኘት ትችላላችሁ ለሁላችሁም ሽልማቱ ይደርሳል ቀስ በቀስ ለማንኛውም ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ቸር ቆዩልኝ